ምን ፈለክ ደግሞ አንተ? ሰውዬ ተዋት። ምን አድርጋ ነው ደግሞ? ምን ልትሆን ነው ደግሞ የመጣው? ቆይ የሰማሁት ነገር ስላለ ምንድን ነው የሰማው? እንደው ላገባ ነው። ምንድን ነው የምታገቢው? አንገቷ ላይ ያለው ነገር አለ አይደል? ስማ መጀመሪያ ማለት ነው ገኒ ጸጉሯን ምን ጸጉሯን አላጫትም አይደለም። እውነቱን ሊሆን ይችላል። ይሄ አንገቷ ላይ ያለው ነገር እንዲነካባት እራሱ አትፈልግም። ስለዚህ አንተ እንዳልከው ካሜራ ደብቀን ነው። ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። እንግዲህ ሰሞኑን ያው ብዙ እየተፈጠሩ ያሉ ነገሮች አሉ ቤተሰቦች እኛ ቤት እና በመጀመሪያ ያው ሰላም ይሁን እኔ ኢክራም ስሟንም በስነ ስርዓት መጥራት ራሱ እስካሁን እየከበደኝ ነውና ሰላም ሙስሊም ነኝ ብላ እንግዲህ ራሷን አሳውቀናለች እንደምታውቁት ቤተሰቦች እና ከዛ በኋላ ደግሞ እንደዛ በዛ ጉዳይ እየተከራከረን ደግሞ አፈቅርሃለሁ ብላም ለእኔ ፍቅሯን ገልጻልኝ ነበረ። ያው እኔ ባሉት ነገሮች በእናቴም ጉዳይ ምናምን እንደዚህ አይነት ሁኔታ ውስጥ መግባት ስለማልፈልግ እሻል አልኳትም እስካሁን እና ከዛ በኋላ ደግሞ ባል ነኝ ብሎ የሆነ ልጅ ወፍራም ልጅ ነው ስሙን እንኳን በስነስርዓት የማላውቀው ልጅ መጥቶ እዚህ ጋር ወከባ እየፈጠረ ነበር። ሰላም እና ቤተሰቦች ስለሱ ጉዳይም እሷን መጠየቅ እፈልጋለሁ እና እስካሁን ግልጽ አድርጌም እኔና እሷ ፊት ለፊት ምንም ያወራነው ነገር የለም ቤተሰቦች። እኔ ቤቴ ብዙ ሰዎች እየመጡ እየረበሹ ነው ያሉትን እስካሁን ድረስ እና ግን አንድ ነገር እንኳን መወሰን አልቻልኩም። እናቴ እንደዚህ አብዳ ካሉት ከቆሙት ምድር ላይ በታች ሆና ተቋቁሜ እያለሁ ደግሞ ከእንደገና አሁን ያንቺ ባል መጥቷል አይደል? ስሜ ሰላም አይደለም ኢክራም ብለህ ጥራኝ በመጀመሪያ። እሺ ኢክራም፣ እዚህ የመጣው ባልሽ ነው አይደለም? ማን ነው? ትላንትና እዚህ መጥቶ ወከባ የፈጠረው ሰውዬ ባልሽ ነው አይደለም? እኔ እሱን ብቻ ነው ማወቅ የምፈልገው። ወይኔ ሳሚ በእናትህ ምን ብዬ ላውራልህ አሁን ስለሱ? በቃ ያለፈ ታሪክ ነው። እንደዚህ ብለሽ ለመዝጋት አትሞክሪ። ያለፈ ታሪክ ሁሉም ሰው አለው። እኔም ያለፈ ታሪክ አለ ስልሽ አሁን ይኸውልሽ በቃ ስለሱም እዚህ ስለመጣው ልጅም ማን ነው ስሙ ሲጀምር? ኢዘዲን ይባላል። ከሱ ጋር የነበረኝ ግንኙነት ምንም ያህል ጠቃሚ ነገር ነው ብዬ አላስብም። የቆየ ነገር ስለሆነ ኢክራም የቆየ ነገር ምናምን አትበይኝ። እዚህ ጋር መጥቶ እሱ ሲረብሽ እንደዛ ሲሆን እኮ ዝም ያልኩት እኔ ለአንቺ ስል ነው። እውነት ከሆነ እውነት ይሄ ሰውዬ ባልሽ ከሆነ እኔ እኮ ሲጀመር ያንቺ ነገር ማለት ነው ማያልቅ ነው። ምንድነው ማለት ደግሞ? ማን ነበር ከዚህ በፊት ማን ነበረ ባልሽ? ባሌ ነው ብለሽ እንትን ያልሽው? ሳሚ አሁን ድጋሜ ታሪኬን ማስረዳት አለብኝ እንዴ ላንተ? አብረኸኝ ሆነ ስትቸገረ ነበር እንዴ? እኔ እኮ አሁን መቸገሬን እኮ አይደለም። ስንት አይነት ሰው ነሽ አንቺ? ምንም ሙስሊም ሆነሽ በቃ እኔ ፈተና ስለበዛብኝ ነው። እኔ ሙስሊም ሆነሽ ሳያልፍ ደግሞ አሁን ከእንደገና ባል ብሎ መጣ። ስለዚህ እኔ እንድታሳውቂ እንፈልጋለሁ። ሰላም አሁን አንቺ የፍቅር ጥያቄ ጠየቅሽኝ አይደል? እኔ እንኳን በቅጡ እወድሻለሁ፣ እሺ ከአንቺ ጋር መሆን እፈልጋለሁ እንኳን እንዳለን ማንነትሽ ብዙ ነው ያንቺ። ምንድነው ማንነት? ላገባ ነው። ምን ነው ወና ገኒ እዚህ ቁጭ በይ። ዞር በል አንተ። ላገባ ነው። እሺ ገኒ ቢያንስ እሷን ይኸውልሽ እንደዚህ አይነት ውዝግብ ውስጥ ከምንገባ እሷን ወይ ጸበል መንገድ ላገባ ነው እኮ። እሺ ቆይ እሷን ላዋራት። ግን ታገቢያለሽ? እሺ ማንን ነው የምታገቢው? ማን ነው ማግባት እኮ? ማንን ነው ማግባት የምትፈልጊው? በቃ ላገባ ነው። እኔ እኮ ልጅሽ ነኝ። እኔን የሚያክል አንተ ልጅ አይደለም እኔ አላውቅም። አንተ ሻን ምንድነው የምትለው? ላገባ ነው አንድ ሰው ሁኚ። ሰላም አንቺ በጣም ብዙ አይነት ሰው ሙስሊም ነኝ ከዚህ በኋላ ሙስሊም ነኝ እኮ። ትላንት የመጣው ሰውዬ ማን ነው? ማንነቱ ፍቅረኛዬ ነው። ሌላ ምንም ነገር ድሮ ነበር። እኔ ላገባ ነው እና ስለሱ እንኳን አስረዳት ያለብሽን ነገር ሌላ እንትን ውስጥ አንገባና እኔ አሁን በእናትሽ በቃ ያለፈ ነገር ነው። በእናትሽ ተይኝ። እናቴ እንደዚህ ሆና እኔ ስንት ጭንቀት እኮ አለብኝ። ከእንደገና ደግሞ ያንቺ ማንነት አለ። እኔ አንድ ማንነት ነው ያለኝ። በቃ ከዚህ ምንም ማንነት አንድ ማንነት የለሽም አንቺ። በጣም ብዙ አይነት ሰው ነሽ። ገነትን የምናድንበት መንገድ እንፈልግ። ምን ሆነ ነው? አሁን የመጣውን ሰው ሁሉ ታምናለህ?
ማለት በእኔ ጉዳይ ሁሉም እየመጣ ሲበጠብጥ እያመንካቸው ነው። ራስሽን አይተሽዋል። እዚህ ጋር እንዴት ነው ስትሆኝ የነበረው? ሰላም ሳየው ደነገጥኩ። በቃ ከዚህ በፊት ሰላም እኮ ስለምወደው በይ። ማንን ነው የምወደው? እኔ አንተን ብቻ ነው የምወደው። እሱን ደግሞ ነግሬሃለሁ። እንደዚህ ያልሽ አታጭበርብሪ። አጭበረበር እውነቱን ንገሪኝ። ከኔ ምንም የምታገኙ ጥቅም ፈልገሽ ከሆነ ሰላም፣ እኔ ምንም ችጋራም ነኝ። በቃ ምን ጥቅም ነው? ከኔ ምንም የምታገኙ ነገር የለም። ግን የምትፈልጊው ነገር ካለ ይሄን ሰውዬ የማትወጂኝ ከሆነ እኔን የምትወጂኝ ከሆነ እውነቱን ተናገሪ። በቃ እኔ አንተን ነው የምወደው ሳሚ። በቃ እውነቱ ይሄ ነው። ይሄንን ማወቅ አይፈለግከው? መጥቶ ለሚበጠብጠን ሰው ይሄን ያህል ማውራትም የለብንም ስለሱ እኮ። ስለዚህ ይኸውልሽ ይክሩ፣ በቃ እኔ እኔን የምትወጂኝ ከሆነ ደግሞ እናቴን እናድናት። ላገባ ነው እናቴን አያት እስቲ አታሳዝነሽ። እንደዚህ የሆነች እኮ በእግዚአብሔር ታሳዝነኛለች እኮ የሆነ ነገር እንፍጠርሽ። እኔ እኮ ብቸኛ እኮ ነኝ። ምን ፈለክ ደግሞ አንተ? ሰውዬ ተዋት። ምን አድርጋ ነው ደግሞ? ምን ልትሆን ነው ደግሞ የመጣው? ቆይ እንዴ እኔ ካንተ የት ልሂድ? ቆይ እኔ የት ልሽሽ? ናቲ ተረጋጋ ሰውዬ፣ ምንም እናትለኝ እንዴ። እኛ እዚህ በእንትን ባልን ቁጥር ትመጣለህ፣ የሆነ ነገር ትፈጥራለህ፣ በጥብጠን ትወጣለህ። እኛ የት እንሂድ ከቤታችን? ቆይ ገኒን አምጣት። አንገቷ ላይ ያለው ነገር አለ። ምንም እሱን አትፈታልህም። ሲጀመር እኔ ያልሞከርኩት ነገር የለም። በቃ እዚህ እኔና እሷ ነን እኮ አይደል የምንውለው ቤት ውስጥ። አምጣት እስኪ። ምንድነው ማመጣት? ይዛትና አንገቷ ላይ ያለው ነገር ካለ ንገረኝ። ቶሎ በል፣ አፍጥነው፣ ወሬን አቁም። ምንድነው አንገቷ ላይ ያለው? ይዛትና ምንድነው አንገቷ ላይ ያለው? አውቃለሁ አንገቷ ላይ ያለውንማ። አንገቷ ላይ የታሰረው ነገር ላይ የሆነ ነገር አለ ማለት እዛ ላይ ማን እንዳለ እኮ እናውቃለን እኮ። ይኸውልህ ያንን ነገር እንዳንፈታው እንዳንነካው ሁላ ነው የምትፈልገው እኮ። ይኸውልህ ሳሚ ስማኝ፣ ሲጀመር ተረጋጋ እስኪ። አሁን ሮጠ መተህ ሌላ አትለኳኩስ ነገር። ስማ፣ የሰማሁት ነገር ስላለ ነው። ምንድን ነው የሰማው? እንደው ላገባ ነው። ምንድን ነው የምታገቢው? ገና ላገባ ነው። እሷ ዝም ብላ ነው። እሺ ቆይ አንገትሽ ላይ ያለውን አንዴ ያሳይ። አንዴ ብቻ ሳይ። እስኪ እንድታሳየን ፍቃድ እንትን በል፣ አግዘኝ እስኪ። ምንድን ነው ከኔ ጋር የምትጨቃጨቀው አንተ? ሰውዬ እኔ ያልሞከርኩት ነገር የለም። እሱን ስትነካ ናቲ፣ እሱን ከነካ ይኸውልህ ሌሊቱን ሙሉ ከፎቅ ካልዘለልኩ ራሴን ካላጠፋው እያለች ነው የምታስቸግር። እሺ አንዴ አስገባትና እሺ እኔ ልንገርሽ። እሷ መስማት ይክሩ አስገባች። አንዴ አስገባች። እኔ እኮ ናቲ አንተ እዚህ እየመጣ የምትበጠብጠው ነገር፣ ኧረ በእናትህ በእግዚአብሔር እኔ ልለምንህ፣ በቃ እግር ላይ ልውደቅ። በቃ ከህይወታችን ለአንዴና ለቀቀኝ። እኔ የምልህን ነገር ስማኛው። ምን እያልክ ነው? እኔ ምንም የገባኝ ነገር የለም። እንዴ ለምን ደግሞ አትነግረኝ? አንገቷ ላይ ያለውማ ገባህ። ደደብ ነው። ቶሎ አይገባህም። ችግሩ አንተ ቶሎ አይገባህም። በቃ ይኸውልህ ስማኝ፣ አሁን እኔ የምልህን ነገር ማለት ነው። አንገቷ ላይ ያለው ነገር አለ አይደለ? ይኸውልህ ስማ፣ መጀመሪያ ማለት ነው ገኒ ፀጉሯ አለ። ምን ፀጉሯን አላጫትም። ያ የተረገመ ሰው። ምን እያልክ ነው አንተ? አላጫትም፣ ፀጉሯን አልተላጨችም። ሰውዬ እኔ በአይኔ እኮ ነው ያየሁት። እንደ ፀጉሯን ገልጬ በአይኔ ነው ያየሁት። ያሾፋል እንዴ? በቃ አንገቷ ላይ ያለው ነገር ነው። አይናችን ይኸውልህ ያማል እንዴ? እኔ በአይኔ እኮ አይቼዋለሁ። አንተ ራስህ አይተው የለ እንዴ? እዛ ተላሽታ ልክ እንደመጣች ትኩስ መላጣ አይቼዋለሁ። ሳሚ ስማኝ፣ አይቼዋለሁ። ያማል እንዴ? እና ታዲያ ለምን እንደው እንዲህ የምትለኝ? ፀጉሯ አለ። አመንከኝም አላመንከኝም ፀጉሯ አለ። ስማ ይኸውልህ፣ ምን እያልክ ነው ናቲ? እኔ ምንም እየገባኝ አይደለም። እሺ እንዴት ብነግርህ ነው ቆይ የሚገባህ? ቆይ አንተ እንዴት አድርጌ ይኸው መላጣ ናት። አታይም እንዴ? ምን ሆነ ነው አንተ? ሁሌ ያለ እንዴ የምናያት እኛ ካሜራ ላይ እኮ ማናቀርባት እኮ ቢያንስ በቃ ለሞራሏ እቺ ሴትዮ ከዳነች በኋላ ሌላ ነገር እንዳይሰማት ብዬ ነው አሁን እዚህ ኮፍያ አድርጌ ማመጣት እንዴ። ወያዣት እሺ እንዴት አድርጌ ይኸውልሽ፣ ገኒ ፀጉሯ አለ። ያሟል። እስኪ አንገትሽ ላይ አለ። ምንድነው አንገት የምትለው? ይኸውልሽ ስሙኝ እሺ፣ አንድ ጊዜ ገኒ ውስጥ ታስገቢያታለሽ አንቺ። ስማኝ፣ ከዛ ካሜራን ደብቅና ገኒን እንደበቃት። ካሜራውን እዛ ጋር እንስቀለውና ማለት ነው። ከዛ እኛ እንደበቅ።
ሄደናል ብለት እኛ እንደበቅና ከዛ እናያት እሷ ይኸውልህ እኔ ሲያወሩ ሰምቼ በቃ ካሜራውን እዛ እናድርግና እኛ እንደበቅ ሳሚ አንተ ላገባ ነው አሁን ይሄ ሰሞን ሙሽራ ነኝ እኔ አሰማም እንዴ ገኒ እንደዛ አይደለም አንተ አሰማም እናንተ ሶስታችሁ እንሰማለን ምን እኮ ላገባ ነው እሺ እኛ ይኸውልሽ ገኒ ላገባ ነው አልኩ እሺ ገኒ ታገባ ነው ስሚ ኢክራም እስኪ ይዘሽ ግቢ በእናትሽ እኔ ራሴ ገባለሁ ላገባ ነው አልኩ እሺ እኮ እሺ ታገባለሽ ምንድነው የምትለውን ንገረን አሁን ይኸውልህ የሰማሁት ነገር አለ እኛ ወተን ተደብቀን እንያት አያምረኝም ናቲ የሚባል ልጅ ወላሂ እውነቱን ነው ቆይ እስኪ እውነቱን ሊሆን ይችላል አንተ ደግሞ በመጣው ሰው ሁሉ አይደለም እውነቱን ሊሆን ይችላል ይሄ አንገቷ ላይ ያለው ነገር እንዲነካባት እራሱ አትፈልግም ስለዚህ አንተ እንዳልከው ካሜራ ደብቀን እንያት እየተስማማ ነው ሰው እና ምን አማራጭ አለን ሰላም ነገር ምንም አማራጭ የለም ሳሚ የት አለ ይሄ ቬሎ ቀሚስ አለ እዛ ነው እንዴ የምሯን ነው እንዴ ላገባ ነው የምትለው እውነትህን ነው እንዴ አሁን ቀሚስ ምናምን ፈልጋለች ቀሚሱን ልታረግ ስትል ማውለቁ አይቀርም ስለዚህ ካሜራ እንደብቅና እናያት አልስማማም አትይኝ እኔ እናያት እኛው ለእኛም እረፍት ነው ፀጉሯ ካለ ሴትዮ እንደ አንቺ መንፈስ ብዙ ነገር እኮ ያደርጋል እንኳን አይንሽን አይቻለሁ መላጣ ላይ አንተ ባይነ አይቻለሁ ግን ሊሸፍነን ይችላል ስለዚህ ናት ያለውን እናርገውልሽ ካሜራውን እንደብቅና እናያት በቃ ስም ይዘሻት ግቢ አንቺ እኔ ራሴ ገባለሁ እዛ ነው ግን እኔ ሰው አልፈልግም ራሴ እኮ ሂጂና ቀይሪ በቃ ልብስሽ ቶሎ በልሽ እኮ እሺ ያው ናቲ ያመጣው ሐሳብ አሪፍ ነው ሰላም ካሜራችን እዛ ጋር እናስቀምጣለን የምታደርገውን ቁጭ ብለን ማየት እኮ ነው በቃ እውነት ከሆነ አንተ የምታመጣው ሁሌ ሐሳብ ልክ አይደለም ናቲ እኮ እውነት ነው ሰማኝ ይሄንን ስማኝና ካላመንከኝ ምንም ሐሳብ አላመጣም በቃ እናስቀምጥ ካሜራ እሺ ካየችውስ ደግሞ ካሜራ አትለየው ይኸውልህ እናስቀምጥና እንውጣ ወተናል ብለናት እንደበቅ እሺ ካሜራውን አስቀምጡ ገኒ ሳሚ ምን እየሰራች ምን አውቃለሁ ገኒ ያውልሽ እኛ መጣን እሺ የሆነ ቦታ ደርሰን አንቺ እዚህ ቬሎሽን ልታገቢ አይደለ ቬሎሽን ምናምን እየለበሽ ጠብቂ ነሽ ግን
ልቀቀኝ እንጂ ሊያት ሄደን አንይዛትም እንዴ? አሁን ያማል እንዴ አንተ? ምንድን ነው የሚያመኝ ሰውዬ? እንደዚህ ባለችበት ሄዶ መያዝ ነው እንጂ እንዴት ነው የምንይዛት? ባለችበት ሄዶ አጠገባችን ሆና እኮ ሻውን ሳምነኛል አላም አመንኩህ እኮ አሁን ሄደን የሆነ ነገር እናርግ፣ ወይም በጥሶ የሆነ ነገር እናርግ። በቃ እንዴት ነው እስካሁን? ቆይ ጸጉር እያላት ጸጉር እንደሌላት ስናይ የከረም ነው። ምን አይነት ስራ እንደው ምን አይነት መንፈስ እንደው አላውቅም። ቆይ አንተ ማን የነገረ ሲጀመር? እንዴት ነው እንደዚህ ሊፈጠር ይቻላል? በቃ እኔ ሚስጥር ነው የሰማሁት። ወላሂ እኔ ግራ ገባኝ። ሚስጥር ነው የሰማሁት። አምጥቼ ነገርኳቸው የሰማሁትን ነገር። አይተሃል የተፈጠረው። እኛ ወተናል ስንላት ምን እንዳደረገች አይተሃል እኮ። አሁን ሄደን እናያታ። ታዲያ ምንድን ነው? እሺ ለምን ቆም ነው እዚህ? እንዳወለቀችው ይዘን የሆነ ነገር እንፍጠር። ለምን አንተን አማክረህ እንዴ? ከማን ጋር እየተደባደብሽ ነው እንዴ? የሆነ ሰውዬ እዚህ ነው። ጸጉር አለች ገነት፣ አውቀሽ ነው እንዴ? ቆይ ወላሂ እስኪ አስረዋለች፣ መልሳ አስረዋለች። ሳሚ አላጣናት አላጣናት ወላሂ በልስቲ አንተ ዞር በል። የሆነ ሰውዬ አሁን እኮ መላጣነች አልኩ። ዞር በል። ይሄ ናቲ ነው አይምሮች ላይ እየተጩት ያለው ሳሚ። ለምን አሁን ባይኔ እኮ ጸጉሯን ስታ ካሜራ ላይ አስረዋለች እንዴ? አስረዋለች መልሳ። ወላሂ መላጣነች። ዞር በል። መልሳ አስረዋለች። አይታየም እንዴ? አሁን የሆነ ሰውዬ እዚህ ነበር ቆሞ። መልሳ አስረዋለች። እንዴት ነው የተፈጠረው? ቆይ እኔ እኮ እየጨነቀኝ እኮ ናቲ። የሆነ በእግዚአብሔር ሰውዬ በዚህ ይሄንን አምጥቶ መጥቶኝ እዚህ ጋር ይዋል ምቶኝ የተፈጠረ ያለው አንዴ መላጣ አንዴ ጸጉር ያላት ሴት። ቆይ እዚህ ጋር እንዴት እንዳደማ ምንም የለም እኮ እዚህ ጋር ደምቷል። እዚህ ሁሉ ደብድቦ ምን አይደል? በዚህ ዱላ ይኸው እዚህ ላይ ይኸው ደም ይኸው እዚህ ጋር